ዶክተር ሚልኬሳ ወደ ሌላኛው ርዕሰ ጉዳይ ሊሂድ የኦሮሚያ ክልል ወቅታዊ ሁኔታ ሰሞኑን የጨፌ ኦሮሚያ ስብሰባ ተከናውኗል በአዳማ ናዝሬት ብዙ ጉዳዮች ተነስተዋል ምናልባት ዋና ዋና መጠቀስ ያለባቸው ህዝብ ማወቅ ያለባቸው ካሉ ልታጋራን ትችላለም ነገር ግን ሙስናን በተመለከተ የተነሳው ነገር በጣም አስቂኝ ሆኗል በሽመልስ አብዲሳም ሆነ በመክትሉ በአወሉ አብዱ አማካይነት የተባለው ነገር እጅግ አስገራሚ ነው የሙስና ባላባቶች የሙስና ዋና አለቆች ሙስናን በስሙ ጠርተን መዋጋት አለብን ሌባን ሌባ ማለት አለብን ብለው ሲናገሩ እውነት እቺ ሀገር ስንቱን ጉር ተሸክማለች ብለን በጣም እንድናፍር የሚያደርግ ነገር ነው የሰማነው ለማንኛውም የጨፌ ምክር ቤት ሹመቶችን ሰጥቷል አንዳንድ ውሳኔዎችን አስተላልፈዋል ስኬት በስኬት እንደሆነ ተናግሯል ሽመልስ አብዲሳ አሁንም ቢሆን ይሄን ስርዓት ጠብቁ ይሄ ስርዓት በመምጣቱ ነው በየቦታው አውሮፕላን ማረፊያ እየተገነባ ያለው በየቦታው ብዙ ልማት ያያየን ያለነው ይሄ ብልጽግና ከመጣ በኋላ ነው ብልጽግና የኦሮሞ ህዝብ እንዳይኑ ብሌን ሊንከባከበው የሚገባ መሪ ፓርቲ ነው የሚልም ነገር እንዳነሳም ሰምተናል ለማንኛውም ስብሰባው ምንድነው ከሙስና ጋር ተያይዞ የተነሳው ጉዳይ ምንድነው ዋናው ከዛ መውሰድ ያለብን እነሱ በታችኛው እርከን አካባቢ ያመኑት የሙስና ጉዳይ ነው ሌላው ዝም ብሎ የፕሮፓጋንዳ ስብሰባ ነው ጨፌ ኦሮሚያን ሰብስቦ የ6 አመት ስራ ማነው 6 ወር ይቅርታ 6 ወር ስራ አፈጻጸም ምናምን ብሎ ፕሮፓጋንዳ እንትን የሚያደርጉት ነው እቺም የሙስናም ያው ምርጫ የሚባል ቅርጫ ነገር አለ እሱን ለማድረግ ስለሚፈልጉ ያው ተመሳሳይ ነው ባዘው ተመሳሳይ ድሮም የሚያካሂዱት ነገር ነው ምርጫ አካባቢ ሲደርሱ ይሄው ሙስናን ያሰርን ሙስናን እየተዋጋን ነው ምናምን ብሎ ቴንሽን ዳይቨርሽን የሚያደርጉት ነገር አለ ነገር ግን ከዛ ምን ወስዶ ነገር አለ ሙስና እንዋጋለን በቃ ብሎ ስለዚህ ይሄው ሰዎችን ያሰርን ነው በቃ ሙስናን የበላው ሁሉ በበሽታ ያልቃል ያለቅን ነው ብሎ አወሉ ራሱ ቅርብ ጊዜ ውጭ ሀገር ሄዶ ታክሞ የተመለሰ በሽተኛ ነው እኔ አሁን እግዚአብሔር ይማረው ግን ብቻ እነሱ ያሉት ነገር የሰረቀ ሁሉ በሽተኛ ይሆናል ብሎ ያወሩት ይኸውልህ አሁን ሙስና ኢትዮጵያ ውስጥ ምንድነው ብለን መጠየቅ አለብን አሁን ታችኛ ወረዳ ላይ ያለው ይሄ ቀበሌ አካባቢ ታች ዞን ምናምን ላይ ዝም ብለው የሆነ ነገር ወስደዋል ብለው ዛም ስርቆት አለ ግን ደግሞ ዘታች ቅርንጫፍ አካባቢ ትንሽ ነገር የሰረቀውን እንትን አድርገ በቀያሰርኩ ነው ብትል ማንንም አይሰማም ለምን የኢትዮጵያ አሁን እኮ የኢትዮጵያ መንግስት መዋቅሩ የሙስና መዋቅር ነው ከላይ ጀምሮ አደረጃጀቱን ነግረሃለሁ እኔ ያውቃለሁ የኢትዮጵያ መንግስት አደረጃጀት የሙስና አደረጃጀት ነው መጀመሪያ ባይዘይ ያድግን ስናፈርስ እዛ ያድግ ምክር ቤት አባልም ስለነበርኩ አስታውሳለሁ ስናፈርስ ዋናው ማጠንጠኛው የነበረው ያድግ ሙስናን አባባሰ ከዛ ደግሞ ሰው ማሰር ስንፈልግ በየብሔሩ ይደበቃል ሰው በየፓርቲው ይደበቃል ሰው ማሰር አልቻልንም ሙስናን መዋጋት አልቻልንም ነው አንደኛ ቁጥር አንድ ያድግ መፍረስ አለበት የተባለ ውስጥ እኮ ወደዛ ውስጥ ስለነበርኩ አስታውሳለሁ ሙስና ነው ዋናው አሁን ደግሞ አብይ ያድግን ካፈረሰ በኋላ ምንድነው ያደረገ ብልጽግናን መሰረተ ሰራ ከዛ ደግሞ ለየት አለ ያድግ እኮ ምን ሙስና አለ እንዳው ብታወዳደር እንዴት መዋቅሩን ነግራለሁ ያብይ የሙስና የመንግስታዊ መዋቅር ሙስና መንግስታዊ ነው ከላይ አብይ አደራጅቶ አሁን ኦሮሚያ ላይ የሙስና ዋናው ቁንጮ ኃላፊ ሰብሳቢ ሽመልስ ራሱ
እና አወሉ እንዴት ነው የሚመሩት? ኦሮሚያ ውስጥ ፕሮጀክቶችን መስራት ከፈለክ ማን ነው የሚወስነው? ሽመልስ አወሉ ናቸው። በቢሊየን የሚሰራ ስራ እነሱ ናቸው አደራጅቶ ኮንትራክተሩን የሚመርጡት። ሙሉ በሙሉ እነሱ ናቸው የሚያሰሩት። የራሳቸውን ባለሀብቶችን አደራጅቶ ይዟል ኦሮሚያ ላይ። ሽመል ይሄንን አጠቃላይ ይሄንን የሚመራ አብይ ነው። አንድ ባንድ በኋላ አመጣበታለሁ። ቆይ የደቡቡን ደግሞ ደቡብ አካባቢ የሚሰራ ፕሮጀክት ካለ ሚመራ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አሁን የሆነችው ዓለም ፀሐይ ጳውሎስ፣ እሷ ደግሞ የደቡቡን የሙስና መዋቅር ትመራለች። አሁን ደቡብ ውስጥ የሆነ ትንጥዬ ፕሮጀክት ለመስራት እሷ ነች የምትወስነው። ለማን ነው መሰጠት ያለበት? ለደጋፊዎቹ፣ ለመንግስትን ፋይናንስ የሚያደርጉ ባለሀብቶች ነው የሚሰጠው። ይሰጣል፣ ይቀበላል አብይ። መዋቅሩን ደግሞ በበላይነት የሚመሩ ሰዎችን ይመድባል አብይ። ኦሮሚያ ውስጥ አሁን ባለሀብቶችን የሚያደራጀው ሽመልስ ነው። ለነኚህ ባለሀብቶች የብልጽግና ደጋፊ የሆኑ አንዳንዶቹ ደግሞ ኦቨርናይት ቢሊየነር የሆኑ ሰዎች የሚመራው ሽመልስ ነው አደረጃጀቱ። የሶማሌ ክልል አህመድ ሺዴና አደም ፋራ ነው የሚመሩት። እንደ አህመድ ሺዴ ባለሀብት የለም እኮ ሚኒስቴሮች ውስጥ። ኬንያ ሪል ስቴት አለው አህመድ ሺዴ። በሶማሌ ክልል የሆነ ነገር መንገድ መስራት ከፈለክ የሆነች እንትን ነገር እነሱ ሁለቱ ናቸው የሚወስኑት። ኮንትራክተሩን ምኑን ኤቭሪቲንግ የሚወስኑት የሙስና መዋቅሩን ረን የሚያደርጉት አህመድ ሺዴና አደም ፋራ ነው። በትግራይ ክልል አሁን ሰው ትግራይ ክልል እንደው እንዴት ነው አብይ የአብይ ሙስና እዛ አካባቢ ይኖራል ወይ? የትግራይ ተወላጆችን በተመለከተ ሙስናን የሚያደራጅ አብርሃም በላይ ነው። የሙስና መዋቅር መሪ አብርሃም በላይ ነው። አንድ በአንድ ለምሳሌ አዲስ አበባ ውስጥ ስራዎች ሲሰሩ የተወሰነ ገፋ ይደረግለታል። የትግራይ ተወላጆች አሉ ወይስ ማን ነው የሚመራው? አብርሃም በላይ። እስቲ ትንሽ እኔ ባለሀብቶቹንም ዘርዘር ማድረግ ይችላል። እስቲ አምጡና እጪን ይብሉ ደግሞ ስንፈልግ ይመልሳሉ ብለው የሚያምኑ ሰዎችን ይመድባሉ። የአማራውን ደግሞ የሚመራው ተመስገን ጥሩኔ ነው በአጠቃላይ የሚመራው። እሱ ስርም አሉ ባለሀብቶች አሉ። እነኚህ ባለሀብቶች ይፈቀድላቸዋል። ፕሮጀክቶቹ ይሄንን ውሰዱ፣ እንደዚህ አድርጉ ይፈቀዳል። ስንፈልግ ደግሞ አምጡ ይባላል። ብልጽግና ሲፈልግ ይመልሳሉ። እና ሁሉም እንትን የመንግስታዊ ሌብነት መዋቅራዊ ሆኖ አንዳንዶቹ የሚገርም ነው። በ6 ዓመት ውስጥ 40 ቢሊዮን ያገኘ ሰው አለ። አሁን 8 ዓመት እየሞላ ነው አብይ 8 ዓመት እየሞላ ነው። በ8 ዓመት ውስጥ አንተ አጃይብ ትላለህ። አዳዲስ ነው፣ ሁሉም ነገር አዳዲስ ነው እንታገኘው። እና እንትኑን አሁን መከላከያ ሰራዊት ውስጥም ካየው ውድድሩ ማን ነው የማን ፎቅ ነው ረጅም
የኔኮ እንትን ሆነ ነው እንጂ አሁን ጀነራሎች እኮ ቦሌ ብትሄዳውን ይሄ የማን ነው? የጀነራል እንትና ፎቅ ነው። ይሄስ የጀነራል ማን ነው? ተስፋዬ ፎቅ። ይሄስ የከላይ ብርሃኑ ጁላ። ይሄስ እንትኑ ውድድሩ ይሄ ነው። ይሄ መዋቅራዊ እንትን ነው። አሁን ከዚህም በፊት ኢህአዴግ የፈረሰ እኮ ብሔር ፓርቲ ውስጥ ይደበቃሉ፣ ሙስሊኛን ማሰር አንችልም ብሎ ኢህአዴግ ገምግሞ በዛ መጀመሪያ ላይ የመጣ ጉዳይ ይሄ ከሆነ ዛሬ ደግሞ አብይ የንትን በየብሔሩ ሌባን አደራጅቶ የሌቦች አለቃን ደግሞ ከላያቸው ላይ አስቀምጠው አንድ ላይ እኮ መብላት አይችልም። እኔ እኮ የሚገርመኝ በግል ደረጃ ለመስረቅ አይፈቀድም። በቡድን ተደራጅቶ ነው፣ በብሔር አደራጅቶ ነው። እና የአብይ መንግስት አሁን ሚኒስቴሮች ምናምን እነሱም ሌቦች ናቸው። ቀንድ ባንድ ማሄድ እንችላለን። ነገር ግን የአብይ የሌብነት መዋቅር የብሔር ማንነትን መሰረት ያደረገ የዝርፊያ ስርዓት እንትን አድርጎ አሁን እንደዚህ ይህንን ለምንድን ነው አብይ የሚያደርገው ብለህ ትጠይቃለህ። እነኚህ ባለሀብቶች የተለያዩ ፕሮጀክቶችን ለነሱ ሰጥተው ወርቅ ማዕድን ጭምር ይህንን ሰጥተው ለጦር ደግሞ አምጡ ስል ይሰጣሉ። ገንዘቡ የኔ ነው ይላል። እና ስቴት ኮራፕሽን ነው። the state itself is corrupted። አሁን የአብይ ዋናው መዋቅር የሙስና መዋቅሩ ነው። ኃይለኛ ገንዘብ ያለው ትጥቅ ያለው የተደራጀ ሰውን የሚመድብ ስልጣን ላይ መብት ያለው ይህንን የሚመራ ነው። እንደዚህ ስለ ፖለቲካው የሚመራው ኢኮኖሚውን ይመራል። የአብይ መዋቅር ውስጥ እና አጠቃላይ ካየው እኔ አሁን ታችኛ ወለንጭቲ አካባቢ የኔ ከተማ ከዚህ የነቲ ደሳሳ ከተማ ከንቲባ ታሰረ ብሎ ጨፌ ላይ ያወራል አወሉ። እኔ እኮ የሚገርም ነው። እኔ እዛም ስርቆት የለም አላልኩም ያልኩ አይደለም። ደም እዛ 140 ካሬ ተደራጅቶ ሊወስድ ይችላል ያ ከንቲባ። እዛ ታች ማለት አዳማ አካባቢ ማንም ሰው አልታሰረም። አዲስ አበባ ላይ ሰው አልታሰረም። ሸገር ላይ ሰው አይታሰርም። አዲስ አበባ ውስጥ አዳዲስ ፎቆች የማን ነው ተብሎ አይጠየቁም። ሀብት ኦቨርናይት ቢሊየነር የተለያየ ባንኮችን የሚዘርፉ አይጠየቁም። አሁን በየእንትኑ በብሔር አደራጅቶ ሌብነትን በዛ ደረጃ እንዲያደርጉ አድርጎ አንዳንዴ ደግሞ እነኚህ ሌቦች በብሔር የተደራጁ ሌቦች ይወዳደራሉ። አንዳንዴ ደግሞ እኔ በደንብ ያገኘው አይደለም እከሌ በደንብ እየበላ ነው ብሎ ደግሞ እንትን ያደርጋል። አብይ ራሱ ሆን ብሎ እኮ ነው እንደዛ የሚያደርገው። የሆነ ጊዜ የሽመልስ ቡድን ትንሽ ደረታቸውን ነፉ መሰለኝ፣ እንደው ልብ አላቸው እንትኑን ብዙ ስላገኙ። ከዛ ምንድነው ያደረገ ተመስገን ጥሩነህን እላቸው ላይ መድቦ የሆነ ጸረ ሙስና እንትን የሆነ ግብረ ኃይል አቋቁሞ ተመስገንን እላቸው ላይ አድርጎ የተወሰነ አንድ 10 ሰው አለው ዶክተር ሚልኬሳ የብሔራዊ ሙስና ኮሚቴ ተብሎ ተመስገን ጥሩነህ የዛ ሰብሳቢ ተደርጎ አሁን ትልልቆቹ አሳዎች ሊያዙ ነው ብለን ስንጠብቅ 100 ሺህ ብርና 10 ሺህ ብር እዛ ቀበሌ ደረጃ ያሉትን እነሱን ይዘው
ጨዋታው አለቀ ምኑም ፈረሰ ብለው አበቁ የኮሚቴው ጉዳይ የለም እነሱ አውቆ እኮ ነው እዛው ተፈራርቶ እንዲኖሩ እና በጣም የሚገርም እኔ ካስፈለገ እነማን ናቸው ኦቨርናይት ባለሀብት የሆኑ ሽመልስ ስር ያሉ ተመስገን ጥሩነህ ስር ያሉ አህመድ ሺዴ ስር ያሉ ዓለምፀሐይ ጳውሎስ ስር ያሉ አብርሃም በላይ ስር ያሉ በብሔር አደራጅተው እንትን አድርጎ የታው ህዝቡ ራሱ ያውቃል ባይዘው እና በጣም አስፈሪ ነው። ይህንን ደግሞ ከላያቸው የሙስና ንጉሠ ነገሥት ደግሞ አብይ አህመድ ይባላል። ሁሉንም ደግሞ የሙስናዎች ሙስና ቁንጮ ዋናው ስራ አስካሄዱ ደግሞ አብይ ነው። አሁን ኦቪድ የሚባል በ4 ዓመት ወይ በ5 ዓመት ውስጥ ቢሊየነር የሆነ ግሩፕ አለ። ኦቪድ ታውቃለህ? እና እነሱ ግሩፕ ቀጥታ አብይና ደመቀ መኮንን ጋር ናቸው የሚሰሩት። እንትን ይዘገንናል። አሁን ውስጡን ገብተህ ብታይ እንዲህ ምንድነው መዋቅሩ? የሙስና መዋቅር ኢትዮጵያ ውስጥ እንደዚህ ነው አይቻልም። ህዋቶች ይዘርፋሉ። አዎ አየን፣ ይኳክ ነው እነሱም አይክዱ። ነገር ግን ይሄኛው የዚህ ዘመን ደግሞ የሙስና ኃላፊን ይመድባል። የመንግስት ሙስና አሁን እንትን አሁን ዱባይ ቤት መግዛት፣ ጀርመን ቤት መግዛት፣ አሜሪካ አካባቢ ቤት መግዛት የባለስልጣኖቹ ሽኩቻ ከባድ ነው። እንደው እንዳለ ሰው ውጭ ሀገር ቤት መግዛት እስከ ደቡብ አፍሪካ ድረስ እንደው ዶክተር ሚልኬሳ እንደው በስም መጠቀስ ካለበትም ዋና ዋናዎቹን እንደው መጠቅሶም መግለጽ ያስፈልጋል። አንዳንድ ጊዜ እንዲህ በጅምላም ሲሆን እንዳለ የብልጽግና ባለስልጣናት ሲባል የተወሰኑ ስሞችን ጠርታል። ግን በደንብ በዝርዝር ሰሞኑን የተጋለጠ አንድ የሸገር ከተማ ከንቲባ አለ እዚህ ካናዳ በ2 ሚሊዮን ዶላር ቤት ገዝቷል። ቤተሰቦቹን አምጥቶ እዛ ያስተማረ ነው። ምናልባት ደሞዙ ከ10 ሺህ በላይ አላቅም ደሞዙ በአሁኑ ሰዓት የሚያገኘው ግን የ2 ሚሊዮን ዶላር ቤት ካናዳ ገዝቷል። የሸገር ከተማ ከንቲባ ስላወሉ አብዶም ብዙ እየወጣ ነው። ጀርመን ነው እንዳለ ሁሉ ነገሩ ያለው ጀርመን ቤት ገዝቶ ልጁ ቤተሰቦቹ እንዳለ እዛ ነው ያሉት። ሁሉም ባለስልጣናት በዚህ ደረጃ የሚጠቀስ ቤተሰቦቻቸውን ቅንጡ መኖሪያ ቤቶችን ገዝተው እያኖሩ እያስተማሩ እንዳለ በግልጽ ይሄ የኢትዮጵያ ሕዝብ ማወቅ አለበት። ለነዚህ ሰዎች እንዲህ ነገ ጥለው ለሚሄዱ ነገ ሕዝቡን አባልተው እነሱ አንድ እግራቸው በአሁን ሰዓት ኢትዮጵያ ሌላኛው እግራቸው ውጪ ነው ያለው። ኢትዮጵያን ሕዝብ አባልተው ነገ ጓዛቸውን ጠቅልለው መሄዳቸው የማይቀር ነው። ስለዚህ በስም ተጠቅሰው እከሌ ተብለው መጋለጥ አለባቸው። ለነዚህ ሰዎች ስልጣን መቀጠል የኢትዮጵያ ሕዝብ የብልቃጥ ያህል እንኳን ደሙን ማፍሰስ የለበትምና እንደው በደንብ መጋለጥ አለበት። በሰፊው መምጣትም ካለብን ወደፊት በዝርዝር እንመጣበታለን። ግን ለጊዜው በእጅ ያሉ ነገሮች ካሉ የተወሰኑትን ብታካፍልን መልካም። እንግዲህ እነኚህ አብዛኛው እነዚህ ባለሀብቶች አንዳንዱ ያሳዝናል። ከዚህም በፊት ሲሰሩ የነበሩ አሁን ደግሞ የብልጽግና አካል ሆነው ቢሊየነር የሆኑ አሉ። ኦቨርናይት ደግሞ በቃ ኦቨርናይት የሆኑ እነዚህ ኦቨርናይቶቹ ምንም የሚያሳዝኑ ነገር የለም። እነሱ ምንድነው አሁን እኔ ሁልጊዜ ሲጣሉ ነው የምንሰማ። ከዛ በኋላ መረጃ ይሰጡናል። አሁን አወሉና ሽመልስ ወርቅ ላይ ነው የተጣሉት። ወርቅ እንትኑ አሁን የኦሮሚያ ወርቅ ቦርድ ኃላፊው አወሉ ነው። የማዕድኑ እንትን ኃላፊ እሱ ነው። ከሱ በፊት
አወሉ ከመጣ በኋላ ወርቅ ምናምን ፈለገ፣ የተወሰኑም አገኘ፣ ቤቱም ገዛዛ ውጭ ሀገር። ከዛ በኋላ የሽሜ ወንድም አለ ወርቅ ያወጣል እና እቺ ወርቅ ላይ ተጣሉ። ከዛ በኋላ ብዙ መረጃዎችን ከዚህም ከዛም ታገኛለህ። አንዳንዱ ደግሞ ልክ ከስታቲስቲክስ የምታገኘው ነገር አለ። ማን ነው በአንድ አመት ውስጥ ፎቅ የሰራ ብለህ ያው ከተለያዩ ኮንስትራክሽን ቢሮዎች የምታገኘው ነገር አለ። ከየት ባንክ ነው የወሰዱት ብለህ ትጠይቃለህ። ከዛ ማን ነው የፈቀደው ብለህ ትጠይቃለህ። ከዛ በኋላ ለብልጽግና ስንት ገንዘብ ሰጡ፣ መዋጮ ማን ነው ይሄ በየጊዜው ለብልጽግና በሚሊዮን እንትን ያደርጋሉ። ለምሳሌ አሁን ድሮን አብይ ድሮን ይገዛል፣ በየጊዜው ድሮን ይገዛሉ። እነኚህ ባለሀብቶች ድሮን ኢትዮጵያ ህዝብን የሚጨፈጭፍበት ድሮን ባለሀብቶቹ ይገዛሉ። ለምን? ገንዘቡን እኔ ነኝ የሰጣችሁ፣ ስለዚህ እናንተ ደግሞ እነን አምጡ፣ እነን ዶላር አምጡ ብሎ እነሱ ይቀበልና ድሮን አሁን ኦሮሚያ ውስጥ የሚጠቀመውን ድሮን፣ አማራ ክልል ውስጥ የሚጠቀመውን ድሮን ከተለያዩ ሰዎች ገንዘብ ወስዶ ይገዛል። አሁን እኔ ትንሽ ያሳዘኑኝ ያው ትረዳኛለህ። ከዚህም በፊት ሀብት ነበራቸውና አብያውን መጥቶ የባሰ ገንዘብ እነሱ ላይ አፍሰሰው በጣም እንትናቸው ገንዘባቸው በጣም ብዙ ቢሊዮን የሆነ ነገር ግን ከዚህም በፊት ሀብት የነበራቸው ሰዎች እነሱ አሁን በጣም ምንድን ነው እኔ አሁን ስማቸውን መጥራት ይቻላል። እኔ አሁን እነ ኦቨርናይት ባለሀብት የሆኑ እነ ጉደታ ገላልቻ ጓደኛዬ የሆነው የፓርላማ ምክር ቤት እነሱ ሊጠሩ ይገባል። እነ አንዳንድ አሉ እነ ማናዬ የሚባል አንድ ልጅ አለ አዲስ አበባ ውስጥ ኦቨርናይት ቢሊየነር የሆነ አንድ ልጅም አለ። አንዱ ዝም ብለህ መጥቀስ የምትችለው ኦቨርናይት የሆኑ ባለሀብቶቹ እነዚህ ባለሀብቶች ሳይሆን ይሄ ባለስልጣናት ደግሞ እንዴ ዱባይ ቢያንስ የሆነች ስቱዲዮ የሌለ ባለስልጣን የለም። የአብይ ባለስልጣን በዱባይ ደረጃ አዲስ አበባ ውስጥ የተፈቀደ ነው። ሀብት የሌለው እንዲኖረው ይደረጋል፣ የግድ ነው። ባለስልጣናት አሁን የኦሮሚያውን በደንብ እናውቃለን። የአማራ ክልል ብዙ በክልሉ ትንሽ እዛ አካባቢ መረጃዎች ያንሱኛል፣ ግን በፌደራል ደረጃ ደግሞ አውቃለሁ እነ ተመስገን ጥሩኔ ያደራጃቸው ነገር ግን ከዚህም በፊትም ሀብትን የነበራቸው ነገር ግን አሁን ደግሞ እንትን ውስጥ እንዲገቡ ተደርጎ እንደው በጣም የሚያሳዝን ስራ እየሰሩ ፋኖ ለምሳሌ ፋኖን ለመግደል ድሮን ትገዛለህ፣ ግዛ የሚገዙ አሉ። የአብይ እንትን በጣም 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 ከባድ ነው እና አጠቃላይ ኮሚሽን የሚወስደው እንደ አብይ የለም። አሁን ጦር መሳሪያ ሲገዛ በህጋዊ መንገድ ጨረታ ወጥተው ተወዳድሮ ምናምን አይደለም። ሰው ዝም ብሎ ራሻ ሄዶ ገዝቶ ይመጣል አይደል? የሆነ ካምፓኒ እንደዛ ሰሌክት አድርገህ ቱርኪ ሄደ ጦር መሳሪያ ገዝተህ ስትመለስ
ኮሚሽን ትወስዳለህ። አሁን የድሮን ኮሚሽን የአብይ ነው። ውድድር የለም። ከአንድ ካምፓኒ ጋር ተነጋግረ ነው የሆነ ጀነራል ይሄ ሄዶ ገዝቶ እሱም የሆነ ነገር ይወስዳል። ነገር ግን ወሳኙ የአብይ ኮሚሽን ነው። አንድ ሽማግሌ ከዚህም በፊት እንትን ነው የሆነ ባለስልጣን ሽማግሌ የሆነ ጊዜ ራሽያ ተልኮ ኮሚሽን ትንሽ ወስዶ እንዲመለስ ተደረገ። ከዛ ምን ብሎ ያወራል? ከዛ በኋላ ትንሽ ነፍስ ዘራው ብሎ ያወራል ያ ሽማግሌ። ምንድነው አብይ አንተን አይቶ ትንሽ እጅ ላይ ምንም ብዙ ከሌለ ሄድና እቺን ግዛ ኮሚሽኑን ደግሞ ውሰድ ይላል። እንደዚህ አይነት ስርዓት በመዋቅር ደረጃ የተደራጀ ከባድ እስቲ ኢትዮጵያ ውስጥ በ2 ዓመት 3 ዓመት ውስጥ 40 ቢሊዮን ከተለያዩ ባንኮች የወሰደ ባለሀብት አለ እና ደግሞ እሱ አሁን ኢትዮጵያን ሁልጊዜ አሁን አብይ የብሔር ምናምን ነገር የለውም እሱ ኢትዮጵያዊ ነው ምን ሲዩ ነው ይባላል። እና እያደረገ ያለው ካየ እንደው ጸረ ኢትዮጵያዊ የሆነ ምን አይነት መሰሪ እንደዚህ የሙስና የመንግስት መዋቅር ሰርተ በብሔር አደራጅተ ኢትዮጵያን እንዲዘርፉ እንዲበሉ ታደርጋለህ። ይህ ሞዴል ባይዘው ከዩኤኢ የመጣ ነው። ዩኤኢ አሁን 6ቱ የባኒ ፋጥማ የሚባሉ 6ቱ ልጆች የዩኤኢ ሀብትን እነሱ ናቸው የሚመሩት። መንግስትንም ይመራሉ። ሲኢኦም ናቸው የዩኤኢ ኩባንያዎች እና ይሄ እንደዚህ አይነት ነገር ወንጀል አይደለም በአብይ አይን። ለምን አለቃው ራሱ እዛ ዩኤኢ የሚደረገው ባለስልጣናት ናቸው ሀብትን የሚመሩት። እኛው ትንሽ እንደው ህግ አለ መንግስትና ቢዝነስ የተለየ ነው ብለን እንደው እኛ እኮ ህግ እንላለን። በአብይ እንትን ሙስና የሚባል ምንድነው ሙስና? እሱ አሁን ሙስና ከዚህም በፊት ሙስና መንግስት ውስጥ የለም መዋቅራዊ አይደለም ብሎ አውርቷል አይደል? ከዚህም በፊት ምንም ሙስና የለም አንሰራም መዋቅራዊ አይደለም ብሎ አወራ። ሙስና መዋቅራዊ አይደለም ብሎ ያወራው ሙስና መዋቅራዊ ስለሆነ ነው። አደረጃጀቱ ከዩኤኢ የተረከበውን የተማረውን በዛ ደረጃ እንትን ሰርቶ ከላይ ሲኢኦዎቹ የሱ ባለስልጣናት እሱ ደግሞ የሁሉም ሲኢኦ ሆኖ ሙስናን እንትን የሚያደርግ ነው። እና አሁን ኦሮሚያ ውስጥ እዛ ታች ያሉ የወረዳ ቀበሌ አካባቢ የዞን እዛ አካባቢ ያሉ ትንሽ እንትን አስሮ እያሰርን ነው፣ በቃ ሙስናን እየተዋጋን ነው ምናምን ስሉ ሰው እንደው መረዳት አንዳንዴ እኮ ይከብዳል። አብይ ሙስናን ለመረዳት እነሱ ያደረጉት ያሉት ያቺ ምርጫ አለች። ኢትዮጵያ ህዝብ ደግሞ በቀላሉ እንሸውዳለን፣ አቴንሽን ዳይቨርሽን ትናርገን በቀላሉ እንሸውድና ለዛች ነው እንጂ ሙስናማ ከላይ በሚኒስቴሮች የሚመራ በጣም ከባድ የሆነ እንደ ኢትዮጵያ ከዛ ትወጣለች። ያው እነዚህ መዋቅሮች ሲፈርሱ ወደ ሰላም እንመለሳለን ነው እንጂ አሁን አንቆ ኢትዮጵያን የያዘ የፖለቲካ ወንጀል ብቻም ሳይሆን የጦርም ብቻ ሳይሆን ማፊያው ከባድ ነው ለማለት ነው።